ማህሌት እንግዲህ ኤደንን እያስፈራራቻት ነው የምትገኘው። አሁን ላይ ኤደን ከማህሌት ጋር ላለመስራት ቃል ብትገባ ወይም ደግሞ ያው ገንዘቡንም ከሆነ እየሰራች እንደምትመልስላትም ብትነግራት፣ ነገር ግን አሁን ላይ ማህሌት እንግዲህ ኤደንን አንዴ ጨዋታ ውስጥ ገብተሽበታል መቼም አታመልጭም እያለቻት ነው። ስለዚህ ሴት ልጅ እንዳላት አሁን ላይ ማህሌት በማረጋገጥና ሴት ልጇን ራሷ ጋር በማድረግ እንግዲህ አሁን ላይ ማህሌት የምትፈልገውን ነገር በሙሉ ኤደን እንድትሰራላት ነው ያስጠነቀቀቻት። እንግዲህ በማህሌት ተበሳጭታ እዛ ቤት ስታለቅስ ወይም ደግሞ እነ ብሩክ ቤት እዛው ኩሽና ሆና ስታለቅስ ምሳሌ ተመልክታ ነበር እንዳያችሁት ከሆነ ማለት ነው። እንዲያውም ገብታ ምንድነው የሚያስለቅሰሽ ምን ሆነሽ ነው በማለትም ለመጠየቅ ሞክራ ነበር። ነገር ግን ኤደን የራሷ ጉዳይ እንደሆነና ይህንን ጉዳይ ደግሞ ወይም ደግሞ ያለቀሰችውን ለማንም እንዳትናገሪ ብላት ነበር ማለት ነው። ምሳሌ ግን ቆቅ ስለሆነች የማህሌትን ስም ስለሰማች ሄዳ ለቅድስቴ ነግራታለች። አሁን ላይ ኤደን በጣም እያለቀሰች እንደሆነና ማህሌት እያስፈራራቻት እንደሆነ የማህሌትን ስም ጠርታ እየሰደበቻት ወይም ደግሞ በጣም እየተናደደችባት እንደሆነ ነው አሁን ላይ ቅድስት አሁን ላይ እንግዲህ ኤደንን ቁጭ አድርግታ መጠየቅና በደንብ ከሷ መረዳት አለባት ብዬ ነው ማስበው። በዚህ በኩል የራሳቸውን ጉዳይ ሳይጨርሱ አሁን ደግሞ የኤደን ልጅ ተይዞ የኤደንን ልጅ ደግሞ ለማስለቀቅ ሌላ ጨዋታ ሊጀምሩ ነው መድብል ማለት ነው። ስለዚህ ኤደን በቀጣዩ ምን ማድረግ አለባት ብላችሁ ታስባላችሁ? በኔ በኩል ኤደን አሁን ላይ ሁሉንም ነገር ለመድብል በዝርዝር ማስረዳትና ከዛ በኋላ እንግዲህ ልጇን የምታስለቅበትን እንደ መምረጥ ነው እንጂ አሁንም ቢሆን እንግዲህ የተደበቀች እያንሻኮከች እየሰማች ሚስጥር እዛ የምታወጣ የምትናገር ከሆነ ግን በኋላ ካወቁባት ለኤደንም ቢሆን ጥሩ አይሆንም ብዬ ነው የማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሌላው ጉዳይ አሁን ላይ ዝና እንግዲህ ከካሌብ የተሰጠውን ስራ ማጠናቀቅ አልቻለም። ምክንያቱም ማህሌት ስለሆነችበት ማህሌት አሁን ላይ አንድ እድል ስጠኝ እንግዲህ አንተ የምትፈልገውን ዱላንም ማገኝልሃለሁ የምትፈልገውን መረጃ አመጣልሃለሁ እንግዲህ አሁን ላይ ኤደን ጓደኛዬ እዛ ቤት ነች በማለት ነው እንግዲህ አንድ እድል ያገኘችበትን ይሄን እድል ማባከን አትፈልግም። አሁን ላይ ማህሌት ካሌብ ሞሲሳ አሁን ላይ ዝናን እንግዲህ አንተ ማትከላት ከሆነ ወይም ደግሞ ማድረግም ማትችል ከሆነ ሌላ ሰው ያድርገው በማለት እየነገረው ነው። ፊት ለፊቷ ነው ዝና ያወራው። አሁን ላይ በካሌብ ሞሲሳ እየተፈለገች እንደሆነና ልትገደል እንደሆነ ፊት ለፊት ዝና ስልኩን ላውድ አርግቶ እያሰማት ነው የሚገኘው ማለት ነው። ስለዚህ አሁን ላይ ማህሌት አንድ እድል እንዳላትና ዝናም እንዳልዋሸ ስላወቀች ያንን እድል እንግዲህ ለመጠቀም ነው የምትሰራው ወይም ደግሞ ያንን እድል ከዝና ሞት ለማምለጥ ነው አሁን ላይ እንደዚህ እያደረገች ያለችው። ነገር ግን አሁን ላይ እንግዲህ ኤደን ቤተሰቦቹን ከተላመደችና ካየቻቸው በኋላ የማህሌት ከባድ ሴራና ሰይጣንነት ነው እየተረዳችሁ ያወቀችው። እነዚህና ምን አይነት ሰዎች እንደሆኑ ከነ መድብልና ከነ ቅድስት ልትሰማ ይችላለች። ሁሉም ቤተሰቦች ለሷ ወርቅ ነበሩ ወይም ደግሞ ለሷ ግሩም ነበሩ። በቃ በትህትና ነው እሷ የሚያናግሯት እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ ነው ያዩት ማለት ነው። ለዛም ነው ይሄን ሁሉ ሚስጥር ያየችው ያወቀችው። ስለዚህ አሁን ግን ማህሌት በልጇ በሴት ልጇ ነው የመጣችባት። በቃ ምንም ማድረግ አትችልም። አሁን ላይ በዚህ ብላክሜል ስለተደረገች አሁን ላይ ኤደን እንግዲህ ማህሌት የጠየቀቻትን ነገር በሙሉ ልታደርግ ትችላለች። ነገር ግን ልጇን እስከምታገኝ ድረስ ልጇን የምታገኝ ደግሞ አሁን ላይ ከማህሌት እየሰጠቻት ሳይሆን ለመድብል እውነቱን ተናግራ ለቅድስት እውነቱን ተናግራ ሁሉንም ነገር መድብል አውቆት እንግዲህ ማህሌትን የእጇን እንዲሰጣት ማድረግ ትችላለች። መድብል በጣም ከባድ ሰውና እንደሚፈራ ስለምታውቅ ይሄንን ብታደርግ እንዳማራጭ ብታየው ይሻላል ብዬ ነው ማስበው። በሌላ በኩል ጠበቃው አሁን ላይ ሁሉንም መረጃዎችና ማስረጃዎች እንግዲህ ያው እንደታመመ በጸና ይታወቃል። አሁን ግን ከመሞቱ በፊት ወይም ደግሞ የሆነ ነገር ከመሆኑ በፊት ቪዲዮ እንዲቀርጹትና መረጃውን እንዲይዙት ነው የነገራቸው። የነ ካሌብ ሞሲሳ ስራቸው የዝና መጥፎ ተግባራቸው እጽ እንደሚጠቀሙ እንደሚያዘዋውሩ እንደገና ህገወጥ የሰው ዝውውር እንደሚያደርጉ በጣም ብዙ የሆኑ መጥፎ ስራዎች ወንጀሎችን እንደሚሰሩ ነው የተናገረው ማለት ነው። በመጨረሻም ግን ሞገስ መቼም ቢሆን ራሱን ጠበቃውን እንዳልገደለውና ነፃ እንደሆነ ነው የተናገረው ማለት ነው። ነገር ግን አሁን ይሄ ቪዲዮ አሁን ላይ ለምርመራ ወይም ለፖሊሶች ይጠቅማቸዋል ወይ ብላችሁ ታስባላችሁ? አሁን ላይ ጠበቃውን አስገድደውት ቢሆንስ ወደፊት
አስገድዶት ነው ይሄን ነገር ሁላ ሊናዘዝ ወይም ደግሞ ሊያወራ ይችላል ብሎ ዝና በኋላ ሊጠመጥምም እንደሚችል አይረሳም። ስለዚህ ይሄንን ጠበቃ መርማሪው እንግዲህ አሁን ላይም ከመድብል አልፎ የካሌብ ሰዎች መርማሪውን እየተከታተሉ እያደኑት እንደሆነና ቤተሰቦቹን የመርማሪውን ቤተሰብ እንደሚገሉ እያስፈራሩት ነው የሚገኘው። ስለዚህ አሁን ላይ መድብል ሁለት ሐሳብ ላይ ነው ያለው። መርማሪው እንግዲህ እጅ አልሰጥም ብሏል ወይም ደግሞ የነ መድብልን ስራ ለመስራት ወስኗል። ነገር ግን መድብል ደግሞ መርማሪውን ከዚህ ስራ እንዲወጣና ቤተሰቦቹን በሰላም እንዲያስተዳድር ለማድረግ እየሞከረ ነው እየመከረውም ነው። ስለዚህ አሁን ላይ ይሄ መረጃ ይጠቅማል ብላችሁ የምታስቡት የጠበቃው መረጃ ካሌብን ወይም ደግሞ ዝናን ሁለቱንም የእጃቸውን እንዲያገኙ ይረዳቸዋል ብላችሁ ታስባላችሁ? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ምሳሌ ክፍል 151 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 151 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። በሌላ በኩል አሁን ላይ መርዞ ደላላው በጣም ከፍቶትና ተናዶ ነበር። ምክንያቱም ኤፍራታ ካመጣችለት ወይም ደግሞ ካመጣላት ሰው ጋር አብራ ተጋብታ ትኖራለች ብሎ ስለፈራና እኔንም ክዳኛለች ብሎ ስላሰበ እንግዲህ አሁን ላይ መርዞ ደላላው እንግዲህ ራሱንም ለማጥፋት እያሰበ ነው። ዳጣን እያወራት እያለ ማለት ነው። እንግዲህ በኤፍራታ አሁን ላይ ለመርዞ የያዘችለት ሰርፕራይዝን አላወቀም። ቤት ከገባ በኋላ ነው ልብሱን ጠቅልሎ ይዞ ሊወጣ ሲል ወይም ደግሞ ከዛ ቤት ሊወጣ ሲል ኤፍራታ የ3 ወር እርጉዝ እንደሆነችና ያረገዘችውም ከራሱ ከመርዞ ደላላውም እንደሆነ ነው እየነገረችው ማለት ነው። መርዞ ደላላው በአሁን ሰዓት ይህንን ነገር ይፈልገው ነበር፣ ኤፍራታንም ይወዳት ነበር። በቃ ነገር ግን ማጥፋቱን አጥፍቷል። መርዞ ደላላው ያጠፋው ጥፋት ምንድነው? እሷ ሚስቴ አይደለችም፣ ለራሱ ለኮሚሽኑ ሲል ሚስቴ አይደለችም ብሎ ያንን ኮሚሽን ከወሰደ በኋላ ኤፍራታ ላይ መጮና ኤፍራታ ላይ እንደዛ መሆን ትክክል አይደለም ብዬ ነው አላስብም። ነገር ግን መርዞ ደላላው ኤፍራታ ላይ መጀመሪያውኑ ከሚጮህና ያንን ስራ ከሚሰራ ይልቅ ያጠፋውን ጥፋት እንደ ጥፋት ቆርጦ ያንን ብር ደግሞ ወይም ደግሞ ኮሚሽን የተቀበለውን ብር ለሁለት እንደሚጠቀሙት በመናገር ኤፍራታን ማስማማት ይቻል ነበር። ነገር ግን ስግጥ ብሎ ነበር ኤፍራታን ሲከራከራት የነበረው። ኤፍራታ እንደ ጎጂ፣ መርዞ ደላላው እንደ ተጎጂ አይነት ስታፍ ነበር እየተጫወተ የነበረው ማለት ነው። ስለዚህ አሁን ላይ መርዞ ደላላው ይሄንን ዜና ከሰማ በኋላ በጣም ነው ደስ ያለው። እንግዲህ አሁን ላይ ይሄንን የምስራች ወይም ደግሞ ይሄንን ዜና ለሁሉም እናገራለሁ እያለ እየለፈለፈ ነው እየጮህ የሚገኘው ማለት ነው። ያው ለጎረቤቶቹ እዛም ላሉት። ስለዚህ መርዞ ደላላውና ኤፍራታ መቼም ቢሆን አይለያዩም። ወደፊትም አንድ ላይ የምናያቸው ይሆናል ብዬ ነው የማስበው። አሁን ላይ እንግዲህ ጠበቃው ሕክምና ማግኘት እንዳለበት ይታወቃል። ምክንያቱም እያቃሰተና በጣም ከባድ ደረጃ ላይ እንዳለ ይታወቃል። ዶክተሩ መጥቶ እንዳያችሁት ከሆነ ያው ይሄ ሰው ሄዶ ሕክምና ማግኘት እንዳለበት ወደ ክሊኒክም መሄድ እንዳለበት ነው። እንግዲህ አሁን ላይ መድብል ሁለቱንም ጥሏቸው ወይም ደግሞ አስቀምጧቸው መሄድ ይፈልጋል። ብሩኬ ከመድብል ጋር አብሬ ልሄድ ነው የሚለው። ምክንያቱም መድብልን ስለሚከታተሉት ወንድሙ ብቻውን የሆነ ነገር እንዳይሆን አብረን እንጋፈጥ ነው እያለው ያለው ማለት ነው። በዚህ ላይ ሞገስም አብረን ነው መሄድ ያለብን ከሄድንም ሶስታችንም ነው እያለው ነው። አሁን ላይ ጠበቃውን በምሽት ወስደው አሳክመው ጤናውን የሚያገኝበትን ሁኔታ ለመፍጠር እያሰቡና እያቀዱ ነው የሚገኙት ማለት ነው። ስለዚህ ይህንን ነገር አሁን ላይ በዚሁ ከቀጠሉ ወይም ደግሞ ጠበቃው እንዳይሞት ወይም ደግሞ የሆነ ነገር እንዳይሆን ያው ከዝና ሰውረው እነሱ ማሳከም አለባቸው ብዬ ነው ማስበው። 3 ቢሆኑ ይመረጣል ብዬ ነው ማስበው። ነገር ግን መድብል ብቻውን ከሆነ ያው ዝና መድብልን ሊያገኘው ስለሚፈልግና ሊይዘው ስለሚፈልግ አንድ ቀን ከያዘው መድብልን ከባድ ነው የሚሆነው። ስለዚህ ለ3 ቢሄዱ ይመረጣል ብዬ ነው ማስበው። ነገር ግን በስተመጨረሻ አሁን ላይ ምሳሌ የሰማችሁን ነገር በሙሉ ያው ኤደን ለማንም እንዳትናገሪ ለቅድስትም ቢሆን ስላለቻት፣ ነገር ግን አሁን ላይ ያው ሚስጥር ቢሆንም አስፈላጊ ከሆነና የሷ ማልቀስ የሷ መጎዳት ከታያት አሁን ላይ ምሳሌ ቆቅነች ለቅድስቴ ያው ኤደን በተከፋ ሁኔታ ውስጥ እንዳለችና እያለቀሰችም እንደሆነ ስታለቅስ ደግሞ የምታማርባት ስም መሐሌት እንደሆነች ነው ለቅድስቴ የነገረቻት ማለት ነው። አሁን ላይ ቅድስቴ የመሐሌትን ከሰማች በኋላና መሐሌት የምትለዋን ቃል ከሰማች በኋላ ደንግጣለች። ስለዚህ
ኤደንን ቅድስቴ በቶሎ አሁኑኑ ማናገር አለባት። ከማህሌት ጋር ያላት ግንኙነት ምንድነው የሚለውን እንደገና ደግሞ ማህሌት አሁን ላይ ምን ልታረጋት እየሆነች ወይም ደግሞ የምታስፈራራት በምን እንደሆነ እንግዲህ ቅድስቴ ሁሉንም አንድ በአንድ ከኤደን ጋር ማውራት አለባቸው። መፍትሄ ሊፈጠር ይችላል። ኤደንም ሳትደብቅ እውነቱን ለነ ማህሌት መናገር ለነ ቅድስቴ መናገር አለባት ብዬ ነው ማስበው። እስኪ እናንተስ በዛሬው በምሳሌ ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን በኮሜንት በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ምሳሌ ክፍል 151 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።